የግል ሆስፒታል በቃ አለ የተባለ ሆስፒታል ነው። እዛ ዶክተሮቹም በቃ አልቻሉም። ወደ ውስጥ በጣም ብዙ ደም ፈሷል። ገባሽ? ማውራት አይችልም። ስልክ ተሰጥቶት ነበር ከለከሉ። እዛ ወደፊት ምናልባት አካል ጉዳተኛ እስከመሆን ድረስ ሌላ ችግር ያስከትላል ብለው ቦን የተነገረኝ ከሁለት ቀን በፊትና ቀልድ ነበር የመሰለኝ። ከዛ ገብተው ገስት ላይ ምናምን ሁሉ ሲያስረዱኝ ከዛ ያንተን ደግሞ የኔ ሞዴሬተሮች የኔ ልጆች ስቶሪን አይተው ትክክለኛ መሆኑን ነገሩኝና እግዚአብሔር ይማረው። በጣም ነው ያዘንኩት። ማርያም አልቅሻለሁ ሲነገረኝና ሁላችንም ጸሎት እናደርግለታለን። እግዚአብሔር ይማረው። የሰው ልጅ ነው አደጋ የማይደርስበት መጥፎ ነገር የማይደርስበት የለም። ግን እግዚአብሔር ሁላችንም ለምክንያት ነውና ፈጣሪ ይማርህ በልልን። እሺ የኔ እናት ደህና ነው አሁን? አይተከዋል አንተ? እኔ ሄጄ ነው ያየሁት። ትንሽ ርቃል 200 ምናምን ኪሎ ሜትር ነው። እሺ እና ዛኔ አሪፍ ነበር። አሁን ደግሞ ጭራሽ ማውራት አይችልም። ስልክ ተሰጥቶት ነበር ከለከሉ ዶክተሮቹ። ለምን ያወራል? እስኪ እንትን ማለት ነው እንጂ ቤተሰብ ምናምን አለ ታያጠገቡ አለ። ኧረ የሀገር ፋሚሊ እዛ እሱ የሚኖርበት ክልል ትልቅ አለ የተባለ ሆስፒታል ነው ያለው እና የግል ሆስፒታል በቃ አለ የተባለ ሆስፒታል ነው። እዛ ዶክተሮቹም በቃ አልቻሉም። ወደ ውስጥ በጣም ብዙ ደም ፈሷል። ገባሽ? ማአሙሉ ፈስቅዱስ በፈጣሪ ሌላ ቱቦ እኮ ነው። ሌላ ቱቦ ወደ ውስጥ ገጥሞ ወደ ውስጥ የፈሰሰውን ደም ለማውጣት እንትን እየታገሉ ነው። እዛ ወደፊት ምናልባት አካል ጉዳተኛ እስከመሆን ድረስ ሌላ ችግር ያስከትላል ብለው ሬፈር ሊጽፉ ነው ወደ ፕሪቶሪያ። አሁን የሱ ወንድም እንደነገረኝ ከሆነ ወደ ፕሪቶሪያ ይመጣል እያለ ነው። ፈጣሪ ማረው። ሁላችሁም በእምነታችሁ ጸሎት። እንግዲህ ምን ይደረጋል? ይሞት ግን አይባልም። እዛው የተጣላው አበሻ ነው ወይስ በምንድን ለመዝረፍ አስበውት ነው? አረ ለአምስት ሆኖ እኮ ነው እሱ መኪና እንዲህ ነበር። መኪና ውስጥ ከኋላ ዝግ ነውና ከፊት ለፊት መጥቶ እንዲህ በመኪና እንዳይንቀሳቀስ አድርጉና ከዛ ሁለት ሰው መኪና ውስጥ ሁለት ሰው ነበር። ሶስቱ ወጡ ተሸፋፍነው። ነው ወጡ። ጥቁር መስሎኛል። ሀበሻ ነው እና ሀበሻ እኮ ነው ፊታቸው እንዲሸፍነው እስማአሙ ለፍስ ቅዱስ አላምና ማስክ አድርጎ ምናምን አራት ምናምን። አሁን እዚህ አካባቢ የተወጋ ነው። በጣም ከባድ የሆነ ያለው ወደ ውስጥ በጣም ጣልቆ ሽንቱ ላይ ነው እዚህ አካባቢ። እግዚአብሔር ይማረው። እንግዲህ በጣም ከባድ ነው እሱ በጣም እግዚአብሔር ይማረው። ዶካ አሳዘነኝ ማርያም በጣም። እኔ እኮ መጀመሪያ ውሸት ነበር የመሰለኝና ከትላንት ወዲያ አረጋገጥኩኝ። ቆይ እስኪ ሸራን ጽፍልሃለሁ እያልኩኝ ረሳሁ። በጣም ከባድ ነው። ምን የሚያስፈልግ ነገር አለ? አሁን እኛ በቲክታከር ደረጃ ምን እናርግለት? እንጃ ምን እናግዘው? በእናትህ ልክ ነህ እናቴም በቃ ሰው አይዞ ሳይሆን ባለና አቅም ምን እንገዘው? የሕክምና አረ የሕክምና እዚህ አሉ። በቃ ሚሊዮኔር ወንድሞች አሉ። በጣም ብዙ 3 ወንድሞች አሉ። አሁን ለሱ የሚያስፈልገው ጸሎት ብቻ ነው። በእውነት ጸሎት ብቻ ነው የሚያስፈልገው። አይ የሚያስፈልግ ነገር ካለ ለሕክምና ወጪ ምናምን የሚያስፈልገው ካለ አረ ሕክምና አለ የተባለ ሆስፒታል የግል ሆስፒታል በቀን የዚህ ሀገር 115,000 ራንድ እየተከፈለ ነው የሚታከመው። ወንድሞች አሉ፣ በጣም ሀብታም ወንድሞች አሉ፣ እያሳከሙ ነው። ምንም ወጪ ምንም አያስፈልግም። ጸሎት ነው ያለው እሱ። እነሱም ጸሎት ብቻ አድርጉ ነው እያሉ ያለው። እምነታችሁ ሁላችሁም አስፈላጊ ከሆነ አለን። እንግዲህ በተረፈ ሸራዬ በምትሄድ ሰዓት በምታገኘው ሰዓት አይዞ በልልን። አቃጣይ ስለመሄድ ችግር የለም። እሺ የሚያስፈልግ ነገር ካለ ደግሞ እንዴት ተናገርኩት የቻልነው ማድረግ ግዴታችን ነው። አይዞህ ብቻ አይጠቅመውም ለሱ። ጸሎት አድርጉ ወላሂ። አየ ብራዘር መልካም ጊዜ ይሁን። እሺ ጆ
አየው ጋይስ ከቻላችሁ ጸልዩ። ሁላችሁም ጸሎት ብቻ ነው የሚያስፈልገው እና በጣም ከባድ ሁኔታ ላይ ነው ያለው። እንደው ከትላንት ወዲያ ጌታን አሪፍ እያወራም ነበር ምናምን፣ ግን አሁን አሮን ነው ለምን እንደሆነ አላውቅም። መዳንዝ ነው መሰለኝ ቃል ቻለም ምንም በእናታችሁ። እና አንዳንድ የምትቀልዱ ሰዎችም አላችሁ። ጥሩ አይደለም፣ እረፉ። ጌታ ምስክሬ ነው። አሁን ጀነራል አንድ ነገር ከሆነ ካሜራ አለ፣ እሱ ሳይቀበር ከሱ እኩል ነው የምትቀበረው። ያው አበሻ ነው፣ ፋክት ነው፣ የተረጋገጠ ነው። እስካሁንም ድረስ ፖሊሶች ከሐኪም ቤት እንትን ጽፎ ስለሰጡ ፖሊሶች ያንን ምርመራ እያደረጉ ነው። አንድ ነገር ከሆነ ከሱ እኩል ነው። እሱ ሳይቀበር በፊት ከሱ እኩል ነው የምትቀበረው። አንድ ነገር ይሁንና ማንም ሚዲያ ላይ ወጣችሁ ደግሞ አታስመስሉ። ከቻላችሁ ጸሎት አድርጉ ሁላችሁም። እና ከትላንት ወዲያ ትላንትና ከጧት ምናምን አሪፍ ሁኔታ ነበር፣ ግን አሁን በቃ ቢሶ በጣም ከባድ ሁኔታ ላይ ነው ያለው። ሁላችሁም ጸሎት አድርጉ ጋይስ፣ ልንገራችሁ ብዬ ነው። ምንም የሚያስፈልገው ነገር የለም። ያ ጌም እንዳይጫወት ብሎ አይደል? ጌሙ ይቅርና እሱ ብቻ ይትረፍ። ጌም ይቀራል፣ ያው እሱ በህይወት ሲኖር ነው አይደለ? ጌም ይቅርና እሱ ብቻ ይትረፍ። ሁላችሁም ከቻላችሁ ጋይስ ጸሎት አድርጉ። በቃ ይመቻችሁ። እኔም ልውጣ። እንደ ጉድ ቢባል ምንም አይመስልሽ። ስለዚህ አቁሚ። አሁንም ምነግርሽ ምንድነው? አቁሚ። ስለ ጉዳዩ ሰው ሞቷል ባንቺ ንግግር፣ መርዝ በሆነ ንግግርሽ በሙሉ ሰውን ለማሳደም አፍቅራው ነው። እናትየው ስላፈቀረች ነው። እናትየው አፍቅራት አሌክስን አፍቅራው ነው። ማርያምን ሚካኤልን እያለች ነው የምትለው የነበረው። እናትና ልጅ እንዲለያዩ ሰርታችኋል ከልክ በላይ። እናንተ አዛ ይመስላችሁ ሰርታችኋል። ቆሻሻ ነገር ሰርታችኋል። ስታችኋል። ዶማ ናችሁ። ዘረኝነት አለ የትም ጋር በአሁኑ ሰዓት። ግን ያበራችሁ መሀይማን አላችሁ፣ ባለጌዎች አላችሁ። ግን ወታችሁ በሚዘገንን ስድብ እንደ ዜድ እንደምትባለው አልተሳደባችሁ። እንደ ዜድ እንደምትባለው የትግራዋይ ልጅ ወጥቶ እናሺ እንዲሁን አባት እንዲሁን ምናምን እያሉ አይሳደቡም ትግራዋዮቹ በጭራሽ። ጨዋዎች ናቸው። እግዚአብሔር ምስክሬ፣ ሶሻል ሚዲያ ላይ አብዛኛው የትግራይ ልጅ አይተናል። ሴቶቹ ወጥተው ቆሻሻ ንግግር የሚናገሩ አይደሉም ትግራዋይ። አንቺ ግን ትግራዋይን እያሰደብሽ ነው። እንደነሱ ሁኚ። እውነተኛ ሴት ከሆንሽ እንደነሱ ሁኚ። ትግራዋይ በአንቺ የተነሳ አይሰደብ። አንቺ እየሰከርሽ፣ አንቺ እየተለፋደድሽ፣ አንቺ ያልሆነ ነገር እየሆንሽ ሙሉ ብሔር አታሰድብ። እንዳንቺ አልደለው። እንዳንቺ ቅርሻቱን እያቀረሸ የሚውል አይደለም። አሁን የትግራዋይ ብታይ እግዚአብሔር ምስክሬ ነው ማለት በሰቀቀን ያለ ህዝብ ነው። ወመኔ ትመጫለሽ፣ አጀንዳው ስለ አንቺ እንዲሆን ንግግርሽ አጥንት ተሰብሯል። የእናትየው ሞታለች፣ ማዳን አይቻልም። ቱ ሌት ታጨሻለች ስላለች ነው እንደዚህ ያልኳት። አታጨሽም እንዴ አንቺ መረን? አትሰክሪም እንዴ? ሶሻል ሚዲያ ላይ ትሰክሪያለሽ። የማይደረግ ነገር ሶሻል ሚዲያ ላይ አታረጊም፣ ግጥም አድርገሽ ታረጊያለሽ አይደል እንዴ? ምንድነው ሴትዮዋ ያዋሸችው? አሁንም የምታረጊው ይሄንን ነው። እነሱንም ታያቸው አንፈልግሽም ብለው ፎቶሽን ዘግዝቀውታል። ተይናሉ፣ በቃ ተይን። አሌክስም ተይኛለ፣ ዴዚም ተይኛለች። ከዚህ በላይ ምን ያድርጉ? ለምንድን ነው ማታያቸው? ለምንድን ነው ማታያቸው? ፔን አለው አሌክስም ቢሆን የፈለገ ነገር ይሁን አሌክስ ፔን አለ። እኔ
ለምን አንበሳ እንደሰጣ አውቃለሁ። ብዙዎቻችሁ ተቃውሟቸው እኔም ቢሰድቡኝ ይሻላል ሚስቴን ከሚሰድቡ ነው። እኔም አደርገዋል። እኔም የሆነ ነገር ቢሆንብኝ እኔ ላይ እንጂ ሚስቴ ላይ ምንም ነገር እንዳይሆን የማረገው ነው። እውነተኛ ወንድ ስትሆን የምታረገው ነው። ደነዝ ለሆነ ሰው አይገባውም። ትዳር ለሌለው ሰው አይገባውም። ሚስቱ ነፍሰ ጡር ላልሆነች ሰው አይገባውም። አሌክስ እኔን ቀጥቅጡኝ ሚስቴን ትተው እንዴት አሌክስ አንበሳ ይሰጣል ብሎ ሰው ይንጫጫል። መሀይም ደናቁርት ስለሆነ እኔ በደንብ ነው አሌክስን የምረዳው። እኔን ይስደቡኝ በቃ ሚስቴን ይተው። ዴዚ ላይ ነበር ሲጮህባት የነበረው። አሁን አሌክስ እንዴት አንበሳ ሰጣ የሚል ፕሮግራም ይዘው መጡ። ስለዚህ አሌክስ ቢሰደብ አይሞቀው አይበርደው። ለምን ይችለዋል? ወንድ ነው፣ ይሰማዋል፣ ግን ይችለዋል። ስለዚህ ምንም የጠቀማችሁ ያለ እየመሰላችሁ አንዳንድ ሰዎች የምትጠቅሙት ነገር እነዚህ ሰዎችን ያገዛችሁ ይመስላችሁ የምትሰጡት አስተያየት ነግበኔ ነው። ሀዘን የትም ቤት ይገባል። በሀዘን ላይ አትቀልዱ። በሀዘን ላይ አትጨክኑ። የትም ቤት ይገባል። ፈጣሪ ምስክሬ ነው። ሲገባ ግን ታውቁታላችሁ። ሲገባ የምታለቅሱ ለቅሶ የሚሰማችሁ ስሜት የዛና አንደርስታንድ ታደርጋላችሁ። ዴዚ ምንም መጥፎ የሚሆን ምንም እናቷ ናት። በቃ ግን አልሆንም። እግዚአብሔር አልፈቀደው። ኢፌክት አለው፣ በደንብ አለው። አንድ እናት ሲንግል ማም ልጇን አሳድጋ ተንከባክባ ጥሩም ሆነ መጥፎ ተነጋግራ አልፈልግሽም ብላ ልጇ ስትሄድ የልብ ስብራት ይኖራል፣ ተስፋ መቁረጥ ይኖራል። ይሄንን ሰው ያውቃል። ይሄንን ማንም ይሰማዋል። አሁን አንድ ሲንግል ማም ልጇ ብትሄድ ያለ ፍላጎቷ ብትሄድ የሞተች ነው የሚመስላት። እባካችሁ ተው። እውነተኛ ከሆንሽ አንቺ ለእኛ ስትይ አይደለም ለትግራይ ህዝብ ስትይ ዜዶ የምትባይ ወንዳ ወንድ ልክስክስ ስካርሽን አቁሚ። ሶሻል ሚዲያ ላይ ልቃፍሽን አቁሚ። የትግራይ ሴት እንደዛ ሶሻል ሚዲያ ላይ መረኖን አታውቅም። አይቼም አላውቅም። ማላየው አንቺ ሰክረው ትግራይን ሲያሰድቡ የሚውሉ ግን አላየው። ስለዚህ እውነተኛ ትግራዋይ ከሆንሽ ለህዝብ ስትይ እንደዚህ አይነት ቆሻሻ ስራሽን አቁሚ። በቃሽ። በቃት የሚል ስለሌለ ነው። ትሰክራለች፣ ትመጣለች፣ ታለቅስና ታባብላችኋለች። ኦኬ ዜዶ ይመቻት ይባላል። አቁሚ። አንቺ ልቃሚ፣ ህዝብሽን አታሰድቢ። አሁንም የሰራሽው ስህተት ነው። ዘርበይ ከዚህ ተበለሻል። ዘርበይ ከዚህ አንፈልግሽም ብለዋል። አልፈልግ ዝም በቃ ካልፈለጉሽ አልፈለጉሽ አለቀ። አልፈለጉሽ ምንም ቢሆን የሆነ ጊዜ ላይ ይታረቃል ተብሎ ነበር የታሰበው። እግዚአብሔር አልፈቀደው። ግን እየወጣሽ አጀንዳውን በቃ ልክ እንደሆንሽ አድርገሽ ምናምን ልትሰሪ ዶማ ትናንትና ለእኔ የተደረገው በሰዓት ትክክል ነበርች እያለ አሁን አጀንዳ ለመቀየር ለዜድ ይሳደባል እንዴ? እንደዚህ ደግሞ እባብ አላየሁም። ኧረ ዜድ ወይ ሰነዋይ ወይ የዛን ቤቴ ወይ እናቴ ሰላም ነው እናቴ። እና ሪከርድ አርጋችሁ አሰሙ። አቶ ቆለጤ ዮኒ ቆለጤ ፍሪ ፉድ በመንግስት እጅ የሚበላ በመንግስት እጅ ወጥቶ እንደ ወንድ የማይሰራ ለእኔ መናገር አይችልም። አንድ ድራግ ታጭሻለች ታልከኝ እኔ ቅዱስ ሚካኤልን ድራግን በህይወት ያጭሸው አላውቅም። እኔ ልንገርህ፣ ሌላ በል ሲጋራ ታጭሻለች በለኝ አጭሻለሁ። ቢራ ታጫለች በለኝ፣ ዊስኪ ታጫለች በለኝ፣ የኔ ነው። ይሄ ያልከው ግን ቆሻሻ ለእኔ አይመጥነኝም። ትናንትና ነገሩ ብለውኛል፣ ነገ ይገለበጥሻል እኮ ብለውኛል። ነገ ዮኒ አትመኙ ተብያለሁ እኮ ለራሳቸው። ችግር የለው ችግር ያለው ይሄ ተልኮ ነው።
እኔ ደግሞ እህቴና ወንድሜ አልሰድባቸውም። አጀንዳ ከፈለገ ይቀየር አይቀየር የራስ ጉዳይ ነው። አይ ዶንት ኬር አያገባኝም። እኔ ግን አልሰድባቸውም። ማወቅ አለባችሁ። ስለማልሳደብ ነው። ኦኬ አልሰድባቸውም። አለቀ። ዜድ ጌም ተጫዋች ከምትሉኝ ጌም ተጫዋች ልትሰጡኝ ነው። እዚህ ቁጭ ብዬ ስጡኝ። ፍራግመንት ይቀየር ኤስሪ